ግጭቱን የሚገታ ያለችውን የሰላም እቅድ ኢራን በድጋሚ ስለማቅረቧ፣ መርከቦቹ በሆርሙዝ ወሽመጥ ለቀሩባቸው ሀገራት ድጋፍ እንደሚሰጥ አሜሪካ ስለማስታወቋ፣ ወታደሮቹ የደረሱበት ጠፍቷል ስለመባሉ፣ ነዳጅ ጫኟ መርከብ ተጠልፋ ስለመወሰዷ፣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች በቢሊዮን የሚቆጠር ብር ስለመዝረፋቸው፣ ከኢትዮጵያ ወደ ቻይና የሚገቡ ምርቶች የቀረጥ ቅነሳ ሊደረግላቸው ነው ስለመባሉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። ኢራን ግጭቱን የሚገታ ያለችውን የሰላም እቅድ በድጋሚ ማቅረቧ ተሰምቷል። የኢራን የሰላም እቅድ የተኩስ አቁም ስምምነቱን ከማራዘም ይልቅ ጦርነቱን በዘላቂነት መቋጨት ላይ ያተኮረ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የቀረበው እቅድ ስምምነት ላይ ያደርሳል የሚል ጥርጣሬ እንዳላቸው ነው የገለጹት። ኢራን የዓለም የነዳጅ ንግድ ቁልፍ መተላለፊያ የሆነውን የሆርሙዝ ወሽመጥን በተመለከተ አቋሟን እንደማታለሳልስ ግልጽ አድርጋለች። ኢራን በእቅዷ እንደ ከዚህ ቀደሙ ሁሉ ከአሜሪካና እስራኤል ውጭ ያሉ መርከቦች ክፍያ እየከፈሉ እንዲያልፉ የጠየቀች ሲሆን አሜሪካ በበኩሏ ለኢራን ክፍያ የሚፈጽሙ የመርከብ ኩባንያዎች በማዕቀብ እንደሚቀጡ አስጠንቅቃለች። በጦርነቱና በማዕቀቡ ምክንያት የኢራን ገንዘብ በከፍተኛ ሁኔታ እየተዳከመ እንደሚገኝ መረጃዎች አመልክተዋል። በአሁኑ ወቅት አንድ የአሜሪካ ዶላር በ1 ሚሊዮን 840 ሺህ የኢራን ገንዘብ እየተመነዘረ ሲሆን ይህም የኢራናውያንን የኑሮ ውድነት በማባባስ ብዙዎችን ስራ አጥ እንዳደረገ አሶሺየትድ ፕሬስ ዘግቧል። እንዲህ እንዳለ ኢራናዊቷ የኖቤል የሰላም ተሸላሚ ናርገስ ማህመዲ በእስር ቤት ውስጥ በጠና መታመሟ ተሰምቷል። የኖቤል ኮሚቴው ኢራን አክቲቪስቷን በአስቸኳይ ወደ ሆስፒታል ወስዳ ሕክምና እንድታገኝ ጥሪ አቅርቧል። መርከቦቻቸው በሆርሙዝ ወሽመጥ የቀሩባቸው አገራት ድጋፍ እንደሚሰጣቸው አሜሪካ አስታውቃለች። ትሩዝ በተሰኘ የግል መገናኛ ገጻቸው ሀሳባቸውን የሚያሰፍሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንግስታቸው ለጋራ ደህንነት ሲባል በሆርሙዝ ሰርጥ ላይ መተላለፊያ ያጡ የበርካታ አገራት መርከቦችን በእጀባ እንደሚያሳልፍ ጽፈዋል። ፕሮጀክት ፍሪደም ሲሉ የጠሩት ይህ መርከቦችን ከወሽመጡ የማስወጣት ዘመቻ ሰኞ ዕለት እንደሚጀመር ይፋ ያደረጉት ፕሬዝዳንት ትራምፕ ይህ መርከቦችን የማስወጣት ሂደትን ለማደናቀፍ ሞክሩ አካላት ላይ የኃይል እርምጃ እንደሚወሰድ አስጠንቅቋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴን ሙሉ በሙሉ ማገዷንና የአሜሪካ መንግስትን በአጸፋው ወደ ኢራን የሚገቡና ከኢራን ወደቦች የሚወጡ መርከቦች ላይ እገዳ መጣሉን አውስቷል። የአሜሪካ ተወካዮች ከኢራን ጋር መልካም ያሉትን ውይይት ማካሄዳቸውን የጠቆሙት ፕሬዝዳንት ትራምፕ ውይይቱ ሁላችንንም በጣም ወደ በጎ አቅጣጫ ይመራል ካሉ በኋላ አክለውም መርከቦችን ከወሽመጥ የማስወጣቱ ዘመቻ ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና አገራትን ለማስለቀቅ የሚደረግ የሰብአዊነት እርምጃ በመሆኑ በአሜሪካ ኢራንና ሌሎችም የመካከለኛው ምስራቅ አገራት ላይ ጥቅም እንደሚሰጥ ጽፈዋል። ፕሬዝዳንት ትራምፕ ይህን መርከቦችን አጅበን እናስወጣለን የሚል ዘመቻ እንደሚጀምሩ ማስታወቃቸውን ተከትሎ አሜሪካ በሆርሙዝ ሰርጥ ላይ ለማካሄድ ያቀደችው የባህር ኦፕሬሽን የተኩስ አቁም ስምምነቱን ሊጥስ እንደሚችል የጠቀሰው የኢራን መንግስት እቅዱ ዳግም ግጭት እንዲቀሰቀስ ሊያደርግ ይችላል ሲልም አስጠንቅቋል። አሜሪካ የንግድ መርከቦችን በስትራቴጂካዊ የውሃ መተላለፊያ በኩል ለማጀብ ማቀዳው የተኩስ አቁም ጥረቱን የሚያናጋ የትንኮሳ እርምጃ ነው ያለው የኢራን መንግስት በተጨማሪም በየጊዜው እያደገ የመጣው የአሜሪካ ባህር ኃይል እንቅስቃሴ በስምምነቱ የተቀመጡ ውሎችን እንደመጣስ እንደሚቆጠር ማሳሰቡ ተሰምቷል። በሌላ በኩል በዚሁ በፕሮጀክት ፍሪደም ላይ ድጋፍ እንደሚያደርግ የአሜሪካው ማዕከላዊ እዝ አስታውቋል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ወደ 20 ሺህ የሚገመቱ ባህረተኞች መንቀሳቀሻ አጥተው መቆማቸውን ያወሳው የቢቢሲ ዘገባ ለመርከቦቹና ሰራተኞቻቸው በየጊዜው እየቀነሰ የመጣው አቅርቦትና የባህረተኞቹ አካላዊና አእምሮ የጤና አሳሳቢ እንዲሆን እንዳደረገ አስነብበዋል። ይህ ችግር ለመቅረፍ ቆርጬ ተነስቼ ሰብአዊ ኢላማ ያለው ፕሮጀክት ፍሪደም የሚል የፕሬዝዳንት ትራምፕ መግለጫን ተከትሎ አቋሙን ያስታወቀው የአሜሪካ ማዕከላዊ እዝ ፕሮጀክት ፍሪደምን ለመደገፍ 15 ሺህ ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል አውዳሚዎችና 100 የሚሆኑ አውሮፕላኖችን የሚያካትት ዝግጅት ማድረጉን አስታውቋል። በባህሩ ላይ የሚካሄደው የነዳጅ ንግድ ከፍተኛ መጠን ያለው የነዳጅና የማዳበሪያ ምርት እንደሚተላለፍበት ያወሱት የእዙ አዛዥ አዳም ብራድ ኩፐር የባህር ላይ እገዳው ባለበት አካባቢ የሚደረገው የመከላከል ተልዕኮ ለቀጠናው ደህንነትና ለዓለም ምጣኔ ሀብት ወሳኝ መሆኑን አመልክተዋል።
ወታደሮቹ የደረሱበት ጠፍቷል ተባለ። በሰሜን አፍሪካዊቷ ሀገር ሞሮኮ ውስጥ አህጉራዊ ወታደራዊ ልምምድ ላይ ሊሳተፉ የነበሩ 2 የአሜሪካ ጦር አባላት መጥፋታቸውን ያመለከተው የአሜሪካ የአፍሪካ እዝ አፍሪኮም ነው። ወታደሮቹ በደቡብ ምዕራብ ሞሮኮ ታንታን በተባለች ከተማ አቅራቢያ በሚገኘው ካፕ ድራ የልምምድ ጣቢያ አካባቢ ባለፈው ሐሙስ መሰወራቸው ተነግሯል። የአሜሪካ የአፍሪካ እዝ ባወጣው መግለጫ ከአትላንቲክ ውቅያኖስ አቅራቢያ በሚገኘው በዚህ የልምምድ ቀጠና የጠፉ ወታደሮችን ለመፈለግ አሜሪካ፣ ሞሮኮና ሌሎችም በልምምዱ ላይ የሚሳተፉ አገራት በጋራ መጠነ ሰፊ የፍለጋና የነፍስ አድን ዘመቻ መጀመራቸውን አመልክተዋል። ክስተቱ አሁንም በምርመራ ላይ ነው ያለው አፍሪኮም ፍለጋው ተጠናክሮ መቀጠሉንም በመግለጫው አመልክቷል። ቀጠናዊ የደህንነት ትብብርን ለማጠናከርና ተሳታፊ ኃይሎች ለዓለም አቀፍ ቀውሶች ያላቸው ዝግጁነት ማሳደግን ኢላማ ያደረገው ወታደራዊ ልምምዱ በሞሮኮ፣ ቱኒሲያ፣ ጋናና ሴኔጋል ውስጥ ሲካሄድ ቆይቷል። ከጎርጎሮሳውያኑ 2004 ዘመን ጀምሮ በየዓመቱ ሲከናወን የቆየው ወታደራዊ ልምምድ የዘንድሮ ባለፈው ሚያዝያ ወር የተጀመረ ሲሆን የፊታችን ግንቦት ወር መጀመሪያ ላይ ይጠናቀቃል ተብሎ ይጠበቃል። ነዳጅ ጫኟ መርከብ ተጠልፋ ተወስዳለች ተብሏል። በደቡባዊ የመን የባህር ጠረፍ ላይ አንዲት ነዳጅ ጫኝ መርከብ በታጣቂዎች ተጠልፋ ወደ ሶማሊያ የባህር ክልል እንደተወሰደች ሮይተርስ ዘግቧል። የባህር ዳርቻ ጥበቃው እንዳለው ከሆነ ማንነታቸው ያልታወቁ የታጠቁ ሰዎች በሸቡዋ ግዛት አቅራቢያ ኢዮሪካ የተባለችውን የነዳጅ ጫኝ መርከብ በመቆጣጠር ወደ ኤደን ባህረ ሰላጤ ወደ ሶማሊያ አቅጣጫ እንዲያቀና ማስገደዳቸውን ያመለከቱት ባለስልጣናት የመርከቧ መገኛ ቦታ መታወቁንና መርከቧን ለማስለቀቅ እንዲሁም የሰራተኞቹን ደህንነት ለማረጋገጥ ክትትል እየተደረገ እንደሆነ መግለጻቸው ተሰምቷል። ድርጊቱ የተከሰተው በቀጠናው የባህር ክፍል ላይ ስጋት በከፍተኛ ሁኔታ እየጨመረ በመጣበት ወቅት እንደሆነ ያወሱት መገናኛ ብዙሃን በዚህ ሳምንት መጀመሪያ ላይ የአውሮፓ ህብረት የባህር ኃይል ተልእኮ በኢራን ውስጥ ያለው ጦርነት በሶማሊያ የባህር ጠረፍ ላይ ለባህር ወንበዴዎች መበራከት አስተዋጽኦ እያደረገ መሆኑን አስጠንቅቀው እንደነበርም አውስተዋል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች UKMTO ባወጣው መረጃ ደግሞ ባለፈው ሳምንት ብቻ ቢያንስ 3 የመርከብ ጠለፋዎች እንደተደረጉና የባህር ወንበዴዎች በ2 የጭነት መርከቦችና በአንድ የነዳጅ ጫኝ መርከብ ላይ እገታ መፈጸማቸውን አመልክቷል። የሶማሊያ የባህር ወንበዴ ቡድኖች አቅምና ፍላጎት አሁንም እንደጨመረ መሆኑን የጠቆመው ዓለም አቀፉ የባህር ቢሮ IMB በበኩሉ ጥቃት አድራሾቹ በመርከቦች ላይ እገታ መፈጸማቸውን ሊቀጥሉ እንደሚችሉ አመልክቷል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች በቢሊዮን የሚቆጠር ብር መዝረፋቸው ተነግሯል። ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች በፈጸሙት ከፍተኛ ሙስና 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የምንዛሬ ተመን ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ እንደተረጋገጠ ፌዴራል ፖሊስ አስታውቋል። የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ስብሰባ ላይ ተገኝተው ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ማብራሪያ የሰጡት የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ የሙስና ባህሪው እጅግ ውስብስብና ድርጊቱም ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ እንደሆነ ጠቅሰዋል። የሙስና ወንጀል ፈጻሚዎች ከራስ አርቀው ውጭ አገራት ድረስ ንብረት የሚያሸሹና እንደሚያከማቹ፣ በዚህም ምክንያት ክትትል ለማድረግ በጣም ከባድ በመሆኑ ልዩ ስርዓት መዘርጋት፣ ከሌሎች ተቋማት ጋር መተባበር አስፈላጊ እንደሆነ ያመለከቱት ኮሚሽነር ሙሊሳ የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይ ምንም እንኳ ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ እንደሆነ መናገራቸውን ሪፖርተር አስነብቧል። ይህ በእንዲህ እንዳለ 100 ቢሊዮን ብር መዘረፉ ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ መከልከላቸው ተነግረዋል። ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን ሪፖርተር ጋዜጣ መዘገቡ መነጋገሪያ መሆኑ ሳይበርድ የሚካሄደው የገንዘብ ሚኒስቴር የሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ ሊገኙ የነበሩ መንግስታዊ ያልሆኑ የግል መገናኛ ብዙሃን እንዳይዘግቡ ክልከላ እንደተጣለባቸው ተሰምቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጧቱ 2 ሰዓት ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው ባለፈው አርብ እንደነበር ያስታወሰው የአዲስ ማለዳ ዘገባ ጥሪ ቀርቦ ጋዜጠኞች በቦታው ቢገኙም ለመዘገብ በቦታው እንዳይገቡ መከልከላቸውን አስነብበዋል።
ከኢትዮጵያ ወደ ቻይና የሚገቡ ምርቶች የቀረጥ ቅነሳ ሊደረግላቸው ነው ተብሏል። ቻይና በንግድ ስምምነት ማራዘሚያ ቡናን ጨምሮ ከኢትዮጵያ የሚገቡ ምርቶች ላይ የምትጥለውን ታሪፍ ቀረጥ 100% እንደምታነሳ ግሎባል ኮፊ ሪፖርት ድረገጽ ዘግቧል። ዳታ አግሮ የተሰኘው የግብርና አማካሪ ድርጅት እንዳስታወቀው ከሆነ ይህ እርምጃ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር ያለመ ነው የተባለ ሲሆን ለኢትዮጵያ የቡና ዘርፍም ስትራቴጂካዊ ጠቀሜታ አለው ተብሏል። ኢትዮጵያ በአፍሪካ ትልቋ የቡና አምራች ሀገር ናት። ቻይና ዴይሊ እንደዘገበው በ2024 ወደ ቻይና የተላከው የቡና መጠን 34300 ቶን ይደርሳል። የአገሪቱ የቡና ኤክስፖርት በፍጥነት እያደገ መሆኑ ሲነገር በ2017 የኢትዮጵያ በጀት ዓመት ለመጀመሪያ ጊዜ 470 ሺህ ቶን ቡና ወደ ውጭ በመላክ ከ2.6 ቢሊዮን የአሜሪካ ዶላር በላይ ገቢ ተገኝቷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!